ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። ይሄ ነው። እኔ እንደው እዚህ ዝግጅቱ ሆይ ላይ አንድ የሚገርመኝ ቃል አለ እዚህ ላይ ስለ ክርስቶስ ነው የሚናገረው። ስለ መስዋዕት ሆኖ ስለሚቀርበው ክርስቶስ ሲናገር መኑ ዘሬ መራዌ ዘይጠብስ ስጋሁ በጊዜ ከብካቡ ወዘይበሉ ለግሙራ። አሁን ይሄ በሰርጉ ቀን ራሱ ምግብ አድርጎ የሚያቀርብ ሙሽራ ማን አለ? የት አለ? ሰምታችሁ ታውቃላችሁ? ይሄ በሰርጉ ቀን። ስለዚህ ቅዳሴ የክርስቶስ የሰርጉ ቀን ዕለት አሁን ካህናት ልክ ምዕመናን ለማስቀደስ ሲዘጋጁ የክርስቶስ የሰርጉ ቀን። ለዛ ነው አንድ በደለኛ ወይም አንድ ኃጢአተኛ ንስሐ ሲገባ በሰማይ ደስታ ይሆናል ተብሏል። ስለዚህ እዛ ተነሳ የስርየት ማህተም ያገኛል። የሰርጉ ቀን የተባለበት ምክንያት እሱ ነውና በጣም ልዩ ምስጢር የምንዘጋጅበት ነገር ቀላል ነገር አይደለም። የበጉ ሰርግ፣ ከዛ ደግሞ በጉ በሰርጉ ቀን ደግሞ ራሱ ምግብና መጠጥ አድርጎ የሚያቀርብበት ነው። ራሱ ስጋው ምግብ ደሙን መጠጥ አድርጎ የሚያቀርብበት። ይሄ ደግሞ በፍጡራን ጠባይና ልምድ አሰራር ታይቶ ተሰምቶ የማይታወቅ ልዩ ምስጢር ነው ማለት ነው። ይህን ምስጢር እንደው ማሳለፍ አይገባም። ይህን ምስጢር በተመስጦ ሆነን ሰማያዊ ልብ ይዘን ነው ልናሳልፈው የሚገባው። ለዛ እኮ ነው ካሁን ወደ መሃል እናገኘዋለን። መሃል ላይ ያሉ ልብክሙ በሰማይ ይላል። እንደው ዝም ብላችሁ ልባችሁ በሰማይ ይሁን። ከዚህ ከምድር ውጡ፣ ከታችኛው ውጡና ልባችሁን በሰማይ አድርጉት ይላል። ይሄን እንዲያዩ ነው። እና በጣም ብዙ ናቸው ምስጢራቱ። ዞሮ ግን ዝግጅት ማድረግ የሚለው የምንይዝበት ነው። መልካም። ቀጥሎ ወዳለው ይሻገር። ቀጥሎ የሚመጣን የምናየው ወይስ አለ መሀል ላይ እንግዲህ ቅድም ያልኳቸዋል። እንግዲህ ካሉ ጸልያቸው መዝሙረ ዳዊት አሉ። ጸሎት ግባተ ዘመን መንጦላይ ዘቅዱስ ጎርጎርዮስ የሚል አለ። ጸሎት ለነዋየ ቅዱሳት ባለፈው ያየናቸው በነዋየ ቅዱሳቱን ስናነሳ ያየናቸው አሉ። እሱ ሁሉ ይከናወናሉ። በጣም ብዙ ጸሎት አለው። ከቤተ መቅደስ ከመግባቱ በፊት ወደ ቤተ መቅደስ መጋረጃውን ገብቶ ሲገባ፣ ከገባ በኋላ ሰግዶ፣ ከስግደት በኋላ ተነስቶ የሚለው ብዙ ነገሮች አሉ። ግን ያው እንግዲህ እነሱን ሁሉ መዘርዘር ዝግጅት በሚለው ውስጥ ነው ያዛቸው። ሆይ ባለው ውስጥ ካህኑ ያ ሁሉ የሚያደርገው ካህኑ ስለኛ እየጸለየ ስለሆነ አንደኛ እነዚህን ነገሮች እኔ በመልእክት ነው የማልፋቸው። ካህኑ እነዚህን በሚያነብ ጊዜ ጸሎተ ንስሐ ብቻ መጀመር የለበትም። በቃ መለመድ አለበት። ይሄ በየአድባራቱ እነዚህ ነገሮች በጣም ብዙ ትምህርቶች ያላቸው ናቸው። በቃ ከቅዳሴ በፊት ልናነባቸው ህዝብ ሊሰማቸው የሚገቡ ነገሮች ናቸው እንጂ ጸሎተ ንስሐ ጀምረን የሚመጣን ብለን ከዛ ዜማ የሚመጣን በራሱ ዜማ እየተዜመ እኮ ካህኑ ብቻ ነው የሚለው፣ ብዙ አይሰማም። ቅዳሴ ግን እንደው ዜማው ጥሩ ነው፣ እየተዜማ መባል አለበት። ግን ደግሞ ከዜማው በጣም ትልቁ ዋናው መልእክቱ በቃ ምዕመናን ዝግጁ የሚያደርጋቸው እያዜሙ ያሉትን እንዲያውቁ በደንብ በአማርኛ እየተበራራ መሆን አለበት። ተረጋግቶ ከውስጥ ጀምሮ እነዚህ ግባተ መንጦላዕት የሚባሉት በራሱ መጸለይ ያለባቸው። ምዕመኑ መጸለይ ያለበትን እኮ በውስጥ ካለፍንም ምዕመኑ ሳይጸልይ እያለፋቸው ነው ማለት ነው። አሜን ማለት ባለበት ጊዜ አሜን ሳይል እያለፈ ነው። እሱ እንዳይሆን ብዙዎች አሉ። ወደሚመጠን እንደው እንለፍና ትክክል። አሁን ዝግጅቱ ላይ እንዳልነው ዝግጅቱ ላይ በጣም አስፈላጊ ነገር ነው። ምክንያቱም ዋናውን ስርዓተ ቅዳሴ ለመከታተል እንዴት በስርዓተ ቅዳሴ ውስጥ መቆየት እንዳለብን የሚያሳየን ዝግጅት ክፍሉ ስለሆነ እሱ ላይ በደንብ ወደፊትም ቢሰራበት ባይታለፍ የሚለውን አጽንኦት ለመስጠት ነው። አይታለፍም ግን ሳይሰማ እውነት ነው። ሳይሰሙት ማለት ሳይሰሙት በድጋም ነው። እንደዛ ባይሆን ግን ባልሆስሶ አይደለም ደግሞ መጽሐፉ። በነገራችን ላይ መጽሐፉ ካህኑ በፍርሃት ባልሆስሶ የመፍራት የመንቀጥቀጥ ምሳሌ የሆኑ ቃላት አሉ። ባልሆስሶ ይበል የሚላቸው በለሆሳስ ማንም ሳይሰማቸው ካህኑ ብቻ የሚደግማቸው አሉ። ፍርሃትን ለማሳየት ካህኑ ጌታዬ ሆይ መጮህ እንኳ አይገባኝም ነበር ብሎ ዝም ብሎ እንደፈለገ እየጮህ እንዳይሄድ በለሆሳስ ይበል የሚላቸው ነገሮች አሉ። እዚህ አሁን ካልናቸው ያሉት ግን በለሆሳስ ይበል የሚላቸው በጥቅሉ
ከግብአተ መንጦላዕት በፊት በዚህ በመቅደሱ በህዝቡ ፊት ለፊት ነው የሚላቸዋል። ከገባ እነዚህንም ግን በደንብ ሰው እየሰሙ በደንብ ጮሆ ነው የሚልናቸው እንጂ ዝም ብሎ እንትን የሚላቸው አይደለም። በለሆሳስ የሚሉትን በለሆሳስ ብሎ አስቀምጦታል እዛው ላይ። እሱም አሁን ለምዕመናን የማይሰሙት ማለት አይደለም። በለሆሳስ የሚለው ላይ ስንደርስ እንለዋለን። እሺ አሁን ደግሞ የሚመጠን የሚለው ዕለት ዕለት በነገራችን ላይ አሁን ቅዳሴው ላይ ያው እንዳሉት በዜማ የሚሸፈንበት ቀን አለ። ከዛ ውጭ ግን ልክ አሁን ምዕመናንም ቢሆን በጣም በመንፈሳዊ ደስታ የሚሰሙት በመንፈሳዊ ከፍታ ሆኖ የሚሰሙት እንደው የቤተክርስቲያኒቷ እንደው የመጀመሪያው የዕለቱ የቅዳሴው የመስዋዕቱ እና የድህነት ቀን መሆኑ አብሳሪ እኔ እንግዲህ አሁን ከሰጠነው ቦታ አንጻር አሁን እንዳሉት ከኋላ ያለው ብዙ ስለማይሰማ ይሄኛው በጣም የሚያስገርመኝ ቃል ነው። የሚመጠን ግርምት ዛቲ ዕለት ይላል ካሁን እና ምንድን ነው ይሄ? ለምንድን ነው ዕለቲቱን ግርምት ያደረጋት ልዩ ያደረጋት አስደናቂ ቀን ያደረጋት ምኑ ነው? ምን ይከናወንባት ነው? በእርግጥ አለ እዛው፣ ግን ደግሞ የበለጠ መመርመር መጠየቅ ያስፈልጋል እና እስኪ እኔታ እዚህ ላይ እንደው ይሄንን በልና እንግዲህ የሚመጠን ዛቲ ዕለት ግርምት ወግርምት ዛቲ ሰዓት ወጽብት ዛቲ ሰዓት ይላል። የሚመጠን ግርምት ዛቲ ዕለት ነው። ይህች ናት ምን ትገርማለች፣ ምን ታስፈራለች፣ ምን ትደንቃለች እያሉ ነው የሚገልጡ። ይህች ናት የሚመጠን ዛቲ ዕለት ወጽብት ዛቲ ሰዓት ነው የሚለው እና ይህቺ ዕለት ይህቺ ሰዓት አንደኛ ዕለቷ አለች፣ የሚመጠን ግርምት ናት። ምን ያህል የምታስፈራ ናት፣ ምን ያህል ናት፣ ምን ያህል ትገርማለች ናት። ከዛ ደግሞ ወጽብት ዛቲ ሰዓት፣ ይህቺ ሰዓትስ ምን ያህል እጽብት ናት። እንተባቲ ወርድ መንፈስ ቅዱስ መልተ ሰማያት ወይጽድሎ ለዝንቱ ህብስት ለዝንቱ መስዋዕት ወይቀድሶ። መንፈስ ቅዱስ ህብስቱን የሚለውጥባት የሚያከብርባት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህች ዕለት ይህ ሰዓት ምን ያህል ግርምት ናት፣ ይጽድሎ ግርምት ናት። በቃ በአጠቃላይ እያለ ያለው ይህች ሰዓት ምን ዕለት ናት ማለት ዕለታት አሉ፣ ዓመታት አሉ፣ ሳምንታት፣ ወራት፣ ዕለታት አሉ። ግን ከነዚያ ቀን የተለየች ናት ነው። ከነዚያ ሰዓታትም የተለየች ናት ነው። በቃ ለምንድን ነው የተለየች የሆነች? መንፈስ ቅዱስ የሚወርድባት ሲጠቀልለው መንፈስ ቅዱስ የሚወርድባት፣ ህብስቱን የሚያከብርባት፣ ህብስቱን ስጋው ደግሞ የሚያደርግባት፣ ምዕመናንን ክርስቶስ ወደ ሰው ሊያድር የሚመጣባት ሰዓት እሷ ማለት ዘላለማዊ ሰዓት። በቃ አሁን ከተለመደው ሰዓቶች ነው። የሚገርሙ ለሱ ነው ቅዳሴ ቅድመ ዝግጅት የተደረገው ለዚህ ነው። ቅድመ ዝግጅት አሁን ማታልፍ ዕለተ ምጽአት ዕለተ ሰንበት አታልፍ ምንላት አይደል? ለምን በዕለተ ሰንበት በዕለተ እሑድ ምጽአተ ክርስቶስ ይደረጋል። ክርስቶስ ይመጣል። ከዛ በኋላ መምሸት መጨለም ሰኞ ማክሰኞ የሉ። እሑድ ቀን ክርስቶስ መጣ፣ እንደመጣ ቀረ ነግሯል። እዛው ላይ ቀጠለ። ያቺ የማታልፍ ሰዓት ናት። ያችን ሰዓት ነው የሚመጣን ዛቲ ዕለት የምንላት እሷ ነው። በዛው መቅረት በቃ የማትለወጥ የማታልፍ ሰዓት ክርስቶስ መጥቶ እኛን የሚዋሃድባት የዘላለም ርስት አድርገን የምንቀጥ ዘላለማዊ ዕለት ናት። በቃ የሚመጣን ዛቲ ሰዓት ለምን ለብቻ ሰዓት ሞልቷል እኮ ገና ይቀጥላል። ሰዓት እኮ ከቅዳሴ ወጥተን ገና እንቀጥላለን። ነገም ቅዳሴ አለ። ግን ዛሬም ዛቲ ሰዓት ናት። ነገም ሲቀድስ ዛቲ ሰዓት ናት። እስከ ነገም ሲቀድስ እስከ ዕለተ ምጽአት ዛቲ ሰዓት ናት። ዛቲ ዕለት ነው። ዕለትም አለ ሰዓት ማለት ዕለትም አለ ሰዓት ማለት በቃ ዕለትና ሰዓት ይህች ናት። ደግሞ ይህች በቃ ያመልፈችው የምትመጣው አይደለች። ዛቲ ይህች ዕለት ይህች ጊዜ ምን ያህል የምታስፈራ ምን ያህል የምትገርም ምን ያህል የምታስደንቅ ናት። የምታስፈራ ይላታል። እንዴት ታስፈራ? ለሚፈሩ ላልተዘጋጁ ብቁ ላልሆኑ ክርስቶስ የሚመጣበት ጊዜ ነው። በቃ ብቁ ላልሆኑ ታስፈራለች። ፍርድ የሚሰጥባት ጊዜ ነው። በቃ ክርስቶስ ለበቁ ሊዋሃዳቸው ላልበቁ ሊፈርድባቸው መስኪ አይደለም ምንለው ስጋውን ደግሞ ፈራጅ አይደል የሚፈርድባት ናት፣ የሚያድንባት ናት። ፍርድም ድህነትም አለ እዛ ውስጥ በዛቲ ዕለት በዛቲ ሰዓት በዚያች ዕለት በዚያ ሰዓት ድህነትም ሞትም አለ ማለት ነው። ሞት ላልበቁ ላልተዘጋጁ ቅድም ላላቸው ምስለ ይጥሙቅ ካልተጠመጡ ጋር ወጥተው ለሚሄዱ ከመንፈስ ቅዱስ ውጭ ለሆኑ መስዋዕቱ ሰርጉ ሲዘጋጅ ለወጡ የሞት ሰዓት ናት። በቃ ድነት እያለ ወጥተዋል ሞተውባት። ለሚድኑባት ደግሞ የምትገርም የምታስደንቅ የምትናፍቅ ደስ የምታሰኝ እንደባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት መንፈስ ቅዱስ ከሰማይ የሚወርድባት ነው። መንፈስ ቅዱስ ከሰማይ ሰማያት ወርዶ በቤተ መቅደሱ የሚረብባት መላእክት ዙሪያውን የሚነጠፉባት መላእክት እንደ ሻሽ የሚነጠፉባት እንደ ቅጠል የሚረግፉባት እንደ ግንድ የሚረበረቡባት ሰዓት ነው። ማን የቅዳሴ ጊዜ እሱ ነው የሚመጠን ዛት። ያችን ሰዓት እንደ ቀለምና ሰዓት አይደለችም። አንዳንዴ ለዛ ነው ወጣ ገባ አትበሉ፣ በፍርሃት ቆሙ። እኛ ከውጭ የሚመጡትን ምዕመናንም እኮ ቅዳሴ አቋርጣችሁ አትሙ፣ በዛው ባላችሁበት ጸንታችሁ ቆሙ የምንለው ለዛ ነው። ያቺ ሰዓት
ይላል እኮ ቅዳሴ አይደል? በቅዳሴ ጊዜ በሌላው ጊዜ መላእክት 600 መላእክት በሌሊት 600 መላእክት በቀን ቤተክርስቲያንን ምን ይሏታል? ይጠብቋታል ወይም 300 ይላል። በቅዳሴ ጊዜ ግን አለ በቅዳሴ ጊዜ ግን እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ፣ እንደ ግንድ ይረበረባሉ። በቃ ቤተክርስቲያን በዛ ጊዜ እሷ ሰዓት ናት። ታዲያ መላእክት ያሉባት ጻድቃን ሰማዕታት ዙሪያውን በዓለመ ነፍስ ዙሪያውን እያስቀደሱ ያሉባት የሰማይና የምድር ግንኙነት ማለት ነው። ያሳሽ በቃ ያን ጊዜ ሰማይና ምድር አንድ ናቸው። በቃ መላእክት ከሰማይ መስዋዕቱ ሲወጣ መላእክት ወደ ቅዳሴ ይመጣሉ። የሰው ልጅ ደግሞ ቅድም ያነሱት እሱ በሰማይ ያህል ልብክም ያን ጊዜ የሰው ልጅ ወደ ሰማይ ይመሰጣል። በቃ ያቺ ሰዓት የምታስፈራ የምታስደንቅ የምታስደስትም ናት እና የሚመጠን ግርምት የሚመጠን ነው የሚለው ማለት እኮ አልወሰናትም እኮ አልወሰን የሚመጠን በየትኛውም ማድነቅ እናድንቃት ማድነቅ አይቻልም፣ መመርመር አይቻልም፣ ማየት አይቻልም፣ ወሰን አይቻልም ማለት ነው። የሚመጠን እንዴት እንመጥናት? መመጠን እንኳን አልቻለም። የሚመጠን ብሎ ነው ያለፋት። ምን ያህል ነው የምታስፈራው? እሺ የማስፈራት መጠኗ ምን ያህል ብሎ እንኳን በመስፈርት አላስቀመጠም። የማስደነቅ የማስደሰት መጠኗ እንኳን በዚህ ነው አላለም። የሚመጠን ምን ያህል ይሆን? በቃ ጥያቄ ውስጥ ነው እሱ ያስቀመጠው እና መንፈስ ቅዱስ የሚጸለይና ይቀጥላል። ከዛ በኋላ ምን ይላል? በዚህ ሰዓት በጽሙና ወበፍርሃት ቁሙ። በጽሙና ወበፍርሃት ልቡናችሁን ባለማከል በእግራችሁ ወዲያና ወዲህ ሳትሩ በዓይናችሁ ግራና ቀኝ ሳታዩ የሰማያዊ ንጉሥ መንፈሳዊት አውድ ናት። ባለማወቅ ነው ኃጢአት ባላወቅ ነው ኃጢአት እንቀሰፋለን ብላችሁ ቁሙ። በቃ በጽሙና ወበፍርሃት። አሁን እኛ ቤተክርስቲያን ይችላል በጣም አሁን የምናየው ይህን ቃል ብዙ ይተገብራል። አንደኛ በጽሙና ክትት ባለ ህሊና በአንቀዶ ህሊና በሰፊ ልቡና በቃ አይናችን ወደ ሰማይ አይምሯችን ወደ ሰማይ እጃችንም የተዘረጋ እግራችን የተተከለ ያለንበትን ቦታ ፈርተን በጽሙና ደግሞ ተደስተን እንቆምበት እና ፈርተን ነው የምንቆመው። በቃ ጥያቄ እሱ ነው። እውነት ቤተክርስቲያን ፈርተን ነው የምንቆመው? የሚያስቀድሰው ሁሉ በፍርሃት ነው የሚቆመው? የሚቀድሰው ሁሉ በፍርሃት ነው የሚቆመው? በፍርሃት ቆሙ። ያ መንፈስ ቅዱስ የሚወርድበት ነው። መንፈስ ቅዱስ ሲወርድ እኮ መንፈስ ቅዱስ እንግዲህ ቅድም እንዳልኩት ኃይለ መንፈስ ቅዱስ እኮ እንግዲህ በትክክል ለተዘጋጀው ጸጋን ይሰጣል። በትክክል ከተዘጋጀ ይቆረጣል። በቃ ሰይፍ ነው። መንፈስ ቅዱስ ሜሎስ ሰይፈ እሳት ብሎታል። መንፈስ ቅዱስ የእሳት ሰይፍ ነው መንፈስ ቅዱስ እና በፍርሃቱ በጽሙና ፍርሃት ቁሙ ከመሰላሙ ወጸልዩ ከመሰላሙ ለእግዚአብሔር ያህሉ ምስለ ኩልክሙ ነው የሚለው። ጸልዩ መቆም ብቻ አይደለም። በቃ ጸልዩ፣ ተሰጥኦን መልሱ። አቤቱ ጌታዊ ባላወቅነው ኃጢአት እንዳትቀስፈን በሉ። ከመሰላሙ ለእግዚአብሔር ያህሉ ምስለ ኩልክሙ የእግዚአብሔር ሰላሙ ከእናንተ ጋር ይሆን ዘንድ ዝም ብሎ በንዝህላልነት በመባከል ዓለማዊን ሀሳብ በማሰብ ከቆምን የእግዚአብሔር ሰላም ከኛ ጋር አይደለም ማለት ነው። ከዛ ውስጥ የእግዚአብሔር ሰላም ከኛ ጋር የሚሆነው እግዚአብሔር ያቀደው ሁሉ አደርግላችኋለሁ ያለን ቃል ኪዳን በሙሉ ለኛ የሚሆነው እየጸለይን በመፍራት ልቡናችን ክትት አድርገን ስንቆም እግዚአብሔር የተናገረው ሁሉ ለኛ ይሆናል። ያለዛ ግን እግራችን እንኳን ባይወጣ ልቡናችን ከወጣ ወጥቷል። በቃ በልቡና ትልቁ ደግሞ አደገኛው በልቡና መውጣት። በእግር ቁሞ ደክሞ እንዳልደከሙ መሆን፣ ቁሞ እንዳልቆሙ መሆን፣ ጸልዮ እንዳልጸልዩ መሆን፣ አስቀድሶ እንዳላስቀድሱ መሆን። በቃ ነበር ግን የለም መባል እሱ አደገኛ ነው። ነበር ወይ አልሰማኝማ ከተባለ ምን አልኩ አንዳንዴ ምን አልክ ስንባለው እዛው ሆነን እኮ ያልኩትን ሰምተኛ ሲባዳነ ወዴት ሂጅ ነው አልሰማሁም ሲደገምልኝ ደግሞ ቅዳሴው ወደኋላ ተዞራ አይደገማል። መቼስ አራራቆይማ አንዴ እንደው ሳላስበው አለፈኝ መምሪ ወደኋላ ይመለስልኝ የለም። በቃ አለፋል ክብሩም ልክ በዛው ልክ ነው የሚያልፈው እንጂ እንደገና ሌላ ዝግጅት ካልሆነ በስተቀር ዕለታዊ በረከቱ ያልፈናል ማለት ነው። እና ይሄ የሚመጣን ግርምት የምትገርም ሰዓት ናት። ጨምሩበትና ሰዓታችን እንትን ላይ ልዩ ነው። በነገራችን ላይ የሚመጠን ግርምት ዛቲ ዕለት የሚለው እኔ በሁለት ነው የሚገርመኝ። አንደኛው መንፈስ ቅዱስ የሚወርድባት እንዳሉት የቤተክርስቲያን ልደት ነው። የመንፈስ ቅዱስ መውረድ የቤተክርስቲያኒቷ ልደት ነው። ባለ 50 የቤተክርስቲያን የልደት ቀን አይደለም የምንለው። ስለዚህ መንፈስ ቅዱስ ዕለት ዕለት በቅዳሴ ሰዓት የሚወርደው ለምንድን ነው ከተባለ ያ የቤተክርስቲያን ልደት ይቀጥላል ማለት ነው። ቤተክርስቲያን እየተወለደች በምስጢር ማለት ነው። በምስጢር እየተወለደች ትቀጥላለች ማለት ነው። ህይወቷ በዛ ነው የሚቀጥለው ማለት ነውና መንፈስ ቅዱስ የሚወርድበት የሚለው ደግሞ በአምሳለ እሳት አይደል ያስ የሚለው በነፋስ በእሳት አምሳል ወረደ ነው የሚለውና የመንፈስ ቅዱስ መውረድ ለህይወት ነው። ይሄ በጣም ልዩ ቤተክርስቲያን የክርስቶስ ህያው የሆነች የጸጋው ግምጃ ቤት ናት። የድህነት ግምጃ ቤት ናት። የህይወት ግምጃ ቤት ናት የምንላት ለዚህ ነው። መንፈስ ቅዱስ ዕለት ዕለት ይወርዳል። ለምን? መልዕልተ ሰማያት ከሰማያት ወደዚህ የሚወርደው መንፈስ ቅዱስ ለምንድን ነው ከተባለ ህይወት ለማስቀጠል ነው። የምትድን ነፍስ
የምትለወጥ ነፍስ ወደ ክርስቶስ አካልነት የምታድግ ነፍስ አለች እዛ ውስጥ። እኛ ዝም ብለን ያው የሚታይ ነገር አይታየን፣ የሚሰማ ነገር አይሰማን ማለት ምክንያቱም ምስጢር ውስጥ ስለማንሆን ከሀሳብ ውጭ ስለሆን ስጋችን እንጂ መንፈሳችንን ወይም ነፍሳችንን ስላላቀረብ እንጂ ያ ቅዳሴ እኮ ልዩ እኮ ነው። እኔ ከዚህ ቀድሞ ምናልባት ለመጀመሪያ ጊዜ አይደለም ሌላም ቦታ ምሳሌውን ተናግረዋለሁ። አንድ ቦታ አንድ መነኩሴ ናቸው እና የዩኒቨርሲቲ መምህር የነበሩ ከዛ ወጥተው ምንኩስና ገብተው ከዛ ደግሞ ገዳም ውስጥ ገብተው ደግሞ ለብቻቸው ጎጆ ተሰጥቷቸው ይኖራሉ እና ፍልሰታ ላይ ቀድሶ ተብለው ገቡ እና አህዱ ልክ ይሄን የሚመጠንን ጨርሰው አህዱ ላይ ሲደርሱ የመጀመሪያውን አህዱ እንትን እንዳያዘሙ ቆሙ። እንባቸው ይፈሳል። የሚሉት ነገር የለም። ቅዳሴው ተቋረጠ። ማን ደፍሮ ምንድነው አበብሊቱ ማለት እኔ አሁን ያን ጊዜ ሆነን እናስበው የነበረውና እኔ አሁን በተለየ እየቆየው ስመጣ ደግሞ የበለጠ እንትን እያደረገ ይመጣ። ምን ነበር ያዩት? ምን ነበር የተመ ምን ላይ ያስቆማቸው? ቅዳሴውና መሀል አቆሙ። ያን ያህል ሰዓት የቆዩት ምን አይተው ከዛ ተመለሱ። በኋላ ወደ ሰላት ተመለሱ። በኋላ ማንም አልጠየቃቸው። በበር በካህናት መግቢያ በኩል ወጥተው ቤታቸው በረዘው እና አባቶቻችን ይህንን በቅድስና ይኖሩ የነበሩ አባቶቻችን እንደቀላል የሚያዩት ቅለት አይደለም። እኛ አሁን እያሾፍንበት እየቀለድንበት መንፈስ ቅዱስ ዕለት ዕለት ይወርዳል። እኛ ግን የለን በቃ ከምስጢሩ ተለይተን ከፍቅሩ ተለይተን ከአንድነቱ ተለይተን ተበታትረን ያለነው እዛው ቆሞ ሴራ ክፋት የሚያስብ መስሪያ ቤቱ ገብቶ ሰራተኛውን እንዴት እንደሚመታ የሚያስብ ነው። እዛ ይሄው በቃ እንደዛ እያሰብን ነበርና አንዱ እሱ ነው መንፈስ ቅዱስ የሚወርድበት የሚለው ነው። ሁለተኛው ቀራንዮ ዕለት ክርስቶስ በተሰቀለ ጊዜ ያቺ ዕለት ምንድን ነው የሆነችው? ያቺ ዕለት በቃ ዕለት ዓርብ ነው ቅዳሴ። ለዛ እኮ ነው ይቺ ዕለት ምን ያህል ታስፈራ፣ ምን የምታስፈራለት፣ ምን የምታስደነግጥ ዕለት ናት የሚለው ለዛ እኮ ነው። ዕለት ዓርብ ምንድን ነው የሆነችው? ሰባቱ ተአምራት አይደሉ የተደረጉት? በሰማይ በምድር ዓለም ሲንቀጠቀጥ አይደል የዋለው? ስለ ስርዓተ ቅዳሴ እሱ ማለት ነው። ፀሐይ፣ ጨረቃ፣ ከዋክብት ጽናታቸውን ብርሃናቸውን የተውበት በምድር ደግሞ ያሉት ቤተ መቅደሱ መጋረጃው የተቀደደበት እንደ ታምራት የተደረጉበት ዕለት ነውና ልዩ ምስጢር ነው። ቀራንዮ ነው። እኛ ግን ቀራንዮ ሆነን ደግሞ እኛ የለንም። እንደውም አንዳንድ ጊዜ ስቀለው ላይ ሳንሆን እንቀራለን። አንዳንድ ጊዜ በተግባር ደረጃ ማለት ነው እና ክርስቶስ ግን ዕለት ዕለት እዛ ነው ያለውና እንደዚህ ሁለት ነገሮች እንደው ግዙፍ ስለሆኑ እዛው ቅዳሴው መሀልም ስለሚከናወኑ እነሱን እንትን እንድናላቸው ነው። እንግዲህ ባጭሩ ይሄ ነው ሁኔታ። እንቀጥለዋለን። ያው ገና ስለሆነ የሚቀጥለው መነሻችን ስለምናደርገው የሚቀጥለው እናየዋለን። ምናልባት የሚጨምሩበት ካለ ይሄው ነው። እኔ የሚጨምረው እንግዲህ በቃ ወደ ልቡና ያስገቡ፣ እኛም ወደ ልቡናችን እናስገባ። እንደው በሶሻል ሚዲያ በመናገር ለማስተማር ብቻ ሳይሆን የተግባር ሰው እንሆን፣ ራሳችንን መክረን እንግዲህ በዚህ ሶሻል ሚዲያ ወጥተን ስንናገር እኛም እንግዲህ የዛ የዝግጅቱ አካል የስርዓቱ አካል ነው። የስርዓት ፈጻሚ አስፈጻሚ ምን አስፈጻሚ ከመሆናችን በፊት ፈጻሚ መሆን አለብን እንዳለብን ይሰማኛል። ምዕመናን ደግሞ እንደዚህ ስንል መምህራንንም ጭምር አንስተናል። እንደዛ ስንናገር ወደ እነሱ ብቻ እየወረወረ ነው አይደለም። እኛንም ጭምር አካተን እንሁን፣ አራያ እንሁን፣ እንቀድስ፣ እናስቀድስ፣ አብረን መንግስተ ሰማያት በጋራ ኋላ ለዘላለም ቅዳሴ ንግባ ነው ያለ ነው ማለት ነው። እሺ ክቡራት ተመልካቾቻችን የዛሬው መርሃ ግብራችን ይሄን ይመስላል። እንግዲህ ያው ጥያቄዎች ካሉ በየጊዜው ነው የምንለው። አስተያየት ካለ ጥያቄ ካለ እንቀበላለን። በቴሌግራም ገጻችን አድራሻችን ላኩልን። አምላካችን እግዚአብሔር አነሳስቶ አስጀምሮን ደግሞ አስፈጽሞናል። ስሙ የተመሰገነ ይሁን። ለዛሬው ይቆየን።